ህማማት የማናደርጋቸው 10 ነገሮች አሉ። እነዚህ 10 ነገሮች የማናደርግበት ምክንያቱ ምንድነው? ሁለት ምክንያት ነው። የመጀመሪያው ይሄ ሰሙነ ህማማት የሚባለው ማለት ነው የብሉይ ኪዳንን ወይንም ኦሪትን የምናስብበት ሰሞን ነው። ኦሪትን የምናስብበት ሰሞን ስለሆነ ከዚህ አማካኝነትና እንደዚሁም ደግሞ ሁለተኛ ደግሞ ሰሙነ ህማማት የጌታን ህማምና ስቃይ መከራ የምናስብበት ወቅት ከመሆኑ አንፃር ነው እነዚህን 10 ነገሮች የማናደርጋቸው ማለት ነው። እንግዲህ ከ10ዎቹ መካከል የመጀመሪያውና አንደኛው የማናደርገው ምንድነው ሲባል መስቀል አንሳለምም። እንግዲህ እንደምታውቁት ክርስቶስ የተሰቀለው በብሉይ ኪዳን ወይንም በኦሪቱ ሳይሆን በአዲስ ኪዳን ላይ ነው ክርስቶስ ተሰቅሎ ሞቶ ያዳነን ማለት ነው። ነገር ግን ይህ ሰሙነ ህማማት ደግሞ ኦሪትን የምናስብበት ስለሆነ በኦሪት ደግሞ መስቀል መሳለም የሚባል ነገር የለም። መስቀል መሳለም የሚባል ነገር በኦሪቱ ስለሌለ ይሄ ሰሞን ደግሞ ኦሪትን የምናስብበት ስለሆነ ማለት ነው መስቀል አንሳለምም። እግዚአብሔር ይፍቱኝ ብለን አንቀርብም። እግዚአብሔር ይፍታ የሚል ቃልም ከቀሳውስት አይቀርብልንም ማለት ነው። ስለዚህ በሰሙነ ህማማት የመጀመሪያ መስቀል መሳለም አንሳለምም ማለት ነው። ሁለተኛው ደግሞ እንዳጋጣሚ አያድርግብንና ብንሞት መፈታት አንችልም። ጸሎተ ፍትሐት በሰሙነ ህማማት አይደረግልንም ማለት ነው። ያው ሰው ሲሞት ቤተክርስቲያን የሚጸለየው የፍትሐት ጸሎተ ፍትሐት የሚባለው ጸሎት አይደል? እርሱ በሰሙነ ህማማት አይከናወንም ማለት ነው። ነገር ግን ቤተክርስቲያን ስንዱ እመቤት ስለሆነች ምን ታረጋለች? ሰው ሳይፈታ መቀበር ስለሌለበት ማለት ነው ምን ታረጋለች? አጠቃላይ የሆሳዕና ዕለት ትፈታናለች። የፍትሐት ጸሎት ታደርግልናለች ለሁላችንም ማለት ነው። እንደምታውቁት ከሆሳዕና ከህማማት ውጪ ቤተክርስቲያን ጸሎተ ፍትሐት ስታደርግ እግዚኦ አይረፍ ነፍሰ ገብርከ፣ ወንድ ከሆነ ነፍሰ ገብርከ እከሌ ስም እየጠራች፣ ሴት ከሆነች ደግሞ እግዚኦ አይረፍ ነፍስ አመትከ እከሊት እያለች ስም እየጠራች ነው ጸሎቱን የምታከናውነው። እንደዚሁም መሐራ እግዚኦ ለነፍስ አመትከ እከሊት፣ መሐራ እግዚኦ ለነፍሰ ገብርከ እከሌ እያለች እነዚህ ስም እየጠራች ነው ጸሎቱን የምታከናውነው። ነገር ግን እዚህ ሆሳዕና ላይ ደግሞ እንዴት አድርጋ ነው የምታከናውነው ሲባል አጠቃላይ ክርስቲያኖችን ነው ለክርስቲያኖች ነው ጸሎተ ፍትሐት የምታከናውነው። ስታከናውንም እንድላለች እግዚኦ አይረፍ ነፍሳት አግብርቲከ ወአይማቲከ ኩሎሙ ክርስቶሳውያን። ይሄ ማለት ምን ማለት ነው? አቤቱ የወንዶችንም የሴቶቹንም አገልጋዮችን የሁሉንም ክርስቲያን ነፍስ በገነት በአጸደ ገነት አሳርፍ ብላ ማለት ነው። የሆሳዕና ዕለት ጸሎተ ፍትሐት ታደርጋለች ቤተክርስቲያን። ያው እንደምታስታውሱት ስርዓቱ ሁሉ ካበቃ በኋላ መጨረሻ ላይ ካህናቱ እየተቀባበሉ የፍትሐት ጸሎት ያደርጉልናል በሆሳዕና ቀን ማለት ነው። በህማማት ግን ጸሎተ ፍትሐት የለም እስከ ቅዳሜ ቀን ግን ጸሎተ ፍትሐት ማድረግ ይቻላል። ሰው ቢሞት ቅዳሜ፣ ያ ማለት የቀዳሚ ጾም ዕለት ማለት ነው። ሰው ቢሞት ይፈታል ማለት ነው። ሁለተኛው ይሄ ነው። ሶስተኛ ደግሞ የማናደርገው ምንድነው ከተባለ ክርስትና መነሳትም ሆነ ማስነሳት አይቻልም። በሰሙነ ህማማት ክርስትና ማስነሳት አንችልም። ምክንያቱም በኦሪቱ ክርስትና የሚባል ነገር የለም። ክርስትና የመጣው ክርስቶስ ከመጣ በኋላ ስለሆነ ማለት ነው። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው፣ እንደዚሁም ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ መንግሥተ ሰማያት አይገባም ብሎ እንድንጠመቅ ካዘዘንና ክርስቶስ ራሱ ተጠምቆ ጥምቀትን ከመሰረተልን በኋላ ነው ክርስትና የሚባል ነገር የመጣው ማለት ነው። የክርስትና ጥምቀት በሰሙነ ህማማት አይፈቀድም፣ አናደርግም ማለት ነው። ምክንያቱም ሰሙነ ህማማት ምንድነው ብያችኋለሁ? የኦሪቱን የምናስብበት ወቅት ስለሆነ ብሉይ ኪዳን ላይ ስለሆነ ያለነው። ልክ ይቺ ሰሙነ ህማማትን ስናስብ ቀጥታ ኦሪት ላይ ነው ያለነው ብለን መውሰድ አለብን ማለት ነው። ስለዚህ ክርስትና በሰሙነ ህማማት አይቻልም። በነገራችን ላይ ክርስትና እንኳን በሰሙነ ህማማት በአብይ ጾም አይፈቀድም። ፍትሐ ነገሥታችን በአብይ ጾም እንኳን የክርስትና ጥምቀት እንዳንጠመቅ ያዘናል። ምንም እንኳን ተግባራዊ ባናደርገው ማለት ነው። ፍትሐ ነገሥቱ ግን አንቀጽ 15 ላይ ክርስትና እንዳንነሳ በአብይ ጾም ማለት ነው ያዘናል። ነገር ግን በአብይ ጾም የሚፈቀድ ክርስትና እንድንነሳ የሚፈቀድበት አጋጣሚ አለ። እንዴት ካላችሁን ያ ሕፃኑ የሚነሳው አካል ለሞት የሚያበቃ ህመም ከታየበት እንዲነሳ ይፈቀዳል እንጂ ከዚያ ውጭ ግን በአብይ ጾም ራሱ ክርስትና እንድንነሳ
አይፈቀድም፣ ፍትሐ ነገሥት ይከለክላል ማለት ነው። እንግዲህ ይሄ አዲስ ነገር ሊሆንባችሁ ይችላል። ነገር ግን ፍትሐ ነገሥታችን ይከለክላል አንቀጽ 15 ላይ ማለት ነው። ይሄ ሶስተኛው ነው። አራተኛ ደግሞ የማናደርገው ምንድነው? ሴቶች ጌጣጌጥ ማድረግ አይፈቀድላቸውም። በሕማማት ሴቶች ጌጣጌጥ እንዲያደርጉ አይፈቀድላቸውም። በሕማማት ብቻ ሳይሆን በአብይ ጾምም አይፈቀድም። ነገር ግን ሞር ደግሞ በሕማማት ደግሞ አይፈቀድም። ምክንያቱም ይህ የምንጋጋጥበት የምናምርበት ሳይሆን ሰሙነ ሕማማት የክርስቶስን መከራ እያሰብን ለእኛ ሲል የደረሰበትን ግርፋቱን፣ ሕመሙን፣ ሞቱን እያሰብን እያለቀስን አቤቱ ማረን የምንልበት ወቅት ስለሆነ ማለት ነው። ሴቶች ከላያቸው ላይ ጌጣጌጦችን እንዲያወልቁ ፍትሐ ነገሥታችን ያዛል ማለት ነው። አራተኛው ይሄ ነው። አምስተኛ ደግሞ የማናደርገው ምንድነው? ግንኙነት ባለትዳሮች ማለት ነው። ግንኙነት መፈጸም አንችልም። ባለትዳሮች ያልኩበት ምክንያት ሌላ ሰውማ ሌላ ጊዜም ቢሆን ስለማይፈቀድለት ከትዳር ውጭ ያለ ግንኙነት ዝሙት ስለሆነ ማለት ነው። ነገር ግን በሕማማት ግን ባለትዳሮችም ቢሆን ግንኙነት መፈጸም አይችሉም። አሁን እንዲህ በአብይ ጾም እስካላችሁኝ በአብይ ጾምም አይቻልም። ነገር ግን ሰው በአብይ ጾም ሊሳሳት ይችላል። ከተሳሳተ ወደዚያው ንስሐ ይገባል። በአብይ ጾም አይቻልም። ነገር ግን ሞር ደግሞ በአብይ ጾም አይቻልም። ነገር ግን በሕማማት ግን ግንኙነት የፈጸመ ሰው ቢኖር ወዮት አለበት። ያ ማለት ፍትሐ ነገሥቱ ቃል በቃል ምንድን ነው የሚለው? በአብይ ጾም ግንኙነት እንዳናደርግ ባለትዳሮች እንዳያደርጉ ይከለክልና በአብይ ጾም በሕማማት ግን ይሄንን ነገር የተገበረ ሰው ቢኖር ወዮለት ይላል። ስለዚህ በጣም አጥብቆ ከአብይ ጾም ሞር የባሰ ደግሞ አጥብቆ ይከለክላል ማለት ነው። ወዮታ ጭምር ያለበት ስለሆነ ግንኙነት አይፈቀድም። አምስተኛው ይሄ ነው። ስድስተኛው ደግሞ አብዝቶ መመገብና ጣፋጭ ነገሮችን መብላት በአብይ ጾም አይፈቀድም። ምክንያቱም አብዝተን ስንመገብ አንደኛ አብዝቶ መመገብ ለኃጢአት ያነሳሰላል፣ ለዝሙት ያነሳሰላል። ሲቀጥል ደግሞ ምግብ የደስታ ምንጭ ስለሆነ በክርስቶስ በሚሰቃይበት የክርስቶስን መከራ በምናስብበት ወቅት ደግሞ ከኛ መደሰት ሐሴት ማድረግ ስለማይጠበቅብን አብዝተን መመገብ አንችልም። ምክንያቱም በሕማማት ካላዘንን በትንሣኤ ምን ብለን እንደሰታለን? ስለዚህ በትንሣኤ ለመደሰት የግድ ክርስቶስ በሚሰቃይበት በዚህ በሕማማት ማዘን ይጠበቅብናል። ከኛ ስለ ራሳችን ኃጢአት ማልቀስ፣ ስለ ክርስቶስ በክርስቶስ ላይ ስለደረሰው መከራ ማልቀስ ማዘን ስለሚጠበቅብን ማለት ነው። አብዝቶ መመገብ ጣፋጭ ነገሮችን፣ እነዚህ የደስታ ምንጮችን ማድረግ በጥቅሉ አይጠበቅብንም፣ ማድረግ አንችልም ማለት ነው። ስድስተኛው ይሄ ነው። ሰባተኛው ደግሞ ክህነት መቀበል አንችልም። ክህነት መስጠትም ሆነ ክህነት መቀበል ያ ማለት ወይ ዲያቆን መሆን የዲቁና ክህነት ሊሆን ይችላል፣ የቅድስና ክህነት ሊሆን ይችላል። በሰሙነ ሕማማት አይቻልም። በአብይ ጾም እንደዚሁ ፍትሐ ነገሥት ይከለክላል ማለት ነው። ክህነት መቀበል በሰሙነ ሕማማት አይቻልም ማለት ነው። ሰባተኛው ይሄ ነው። ስምንተኛ ደግሞ የማናደርገው ምንድነው ከተባለ አናስቀድስም። ምክንያቱም በሰሙነ ሕማማት ቅዳሴ የሚባል ነገር የለም። ከጸሎተ ሐሙስ ውጭ ጸሎተ ሐሙስ የሕማማት ሐሙስ ግን ቅዳሴ አለ። ያም ከሌሎቹ ቀናት ተለይቶ በጸሎተ ሐሙስ ቀን ቅዳሴ እንዲደረግ የተፈቀደበት ምክንያት አለ። እሱ ምንድነው? ክርስቶስ በጸሎተ ሐሙስ ሥጋውንና ይሄ ምስጢረ ቁርባንን የመሰረተበት ቀን ስለሆነ ነው። ያ ማለት ይህ ነገ በዕለተ ዓርብ የሚቆረሰው ሥጋዬ ነው እንኩ ብሎ ለደቀ መዛሙርቱ ኅብስቱን የሰጠበት፣ እንደዚሁም ወይኑን ደግሞ ይህ ስለእናንተ በመስቀል ላይ የሚፈሰው እውነተኛ ደሜ ነው ብሎ ለደቀ መዛሙርቱ እንኩ ጠጡ ብሎ ወይኑን የሰጠበት ስለሆነ ምስጢረ ቁርባንን የመሰረተበት ቀን ስለሆነ ለምስጢረ ቁርባኑ ሲባል ማለት ነው ለዚያ ቅዳሴ ይፈቀዳል። ሐሙስ ቀን ይቀደሳል። ከዚያ ውጭ ግን ቅዳሴ የሚባል ነገር የለም ማለት ነው። ስምንተኛው ይሄ ነው። ዘጠነኛው ደግሞ ምንድነው ካላችሁኝ የማናደርገው የሚያሰክሩ መጠጦችን መጠጣት አንችልም። ከውሃ ውጪ የትኛውንም መጠጥ እንድንጠጣ አይፈቀድልንም። እንደውም ፍትሐ ነገሥት በደንብ አድርጎ ያስቀምጠዋል። ምግባችን ራሱ የጨው ቂጣ እና ውሃ ብቻ ትንሽዬ ውሃ ይቅመሱ ነው የሚለው። ያው በእርግጥ ዛሬ ላይ የጨው ቂጣ እንኳን ራሱ ቀርቶ ማብዛቱን ከተውነው ራሱ ተመስገን ነው። ነገር ግን የሚያሰክሩ መጠጦችን መጠጣት በፍጹም አይፈቀድም። ምክንያቱም ስካር ህሊናን ያሳጣል። ህሊና ከሳትን ደግሞ
ለዝሙት እንጋለጣለን፣ ለተለያዩ የኃጢአት ስራዎች ስለምንጋለጥ ማለት ነው። በዚያውም ላይ ደግሞ ተድላ ደስታ ስለማይፈቀድልን በአብይ ጾም የሚያሰክሩ መጠጦችን መጠጣት አንችልም ማለት ነው። 9ኛው ይሄ ነው። 10ኛው ደግሞ ምንድን ነው? ሰላምታ መለዋወጥ አንችልም። ይሄ እንግዲህ አባቶቻችን ያቆዩልን፣ መጽሐፍ ላይ አልተጻፈም በእርግጥ ነገር ግን አባቶቻችን በትውፊት ያቆዩልን ነው። ያለ ምንድን ነው? ሰላምታ የማንለዋወጠው ለምንድን ነው ሲባል ይሁዳ ክርስቶስን አሳልፎ የሰጠው በሰላምታ ነው። በስኢምኑ ታገብኦ ለወልደ እጓለ እመሕያው እንደተባለ ማለት ነው። በሰላምታ ነው ክርስቶስን አሳልፎ ለአይሁድ ይሁዳ አሳልፎ የሰጣቸው። ስለዚህ እኛ ሰላም የማንባባለው ለምንድን ነው ካልን ደግሞ የይሁዳ ተባባሪዎች አይደለንም ለማለት ነው። አያችሁ፣ ሰላም ስንባባል በሰሙነ ሕማማት ማለት ነው ክርስቶስ ተላልፎ የተሰጠበት ስለሆነ በሰላምታ እኛ ደግሞ ሰላምታ የማንባባለው ለምንድን ነው? የይሁዳ ተባባሪዎች አይደለንም ስንል ያው ሰላምታም አንሰጣጥም ማለት ነው። ያ ማለት ግን እንዴት ዋላችሁ እግዚአብሔር ይመስገን የሚለውን አይደለም። መጨባበጡን መሳሳሙን ምናምን አይነት ማለት እሱን ነው እንጂ እንዴት ዋላችሁ ሳንባባልማ እንዴት እንተላለፋለን? ስለዚህ እነዚህ 10 ነገሮች ማለት ነው በሰሙነ ሕማማት ማድረግ የለብንም፣ አናደርግም ማለት ነው። እነዚህን ሁሉ የማናደርግበት ምክንያቱ እንግዲህ ምንድነው እያቸዋለሁ? 2 ነገሮች ናቸው በዋናነት። የመጀመሪያው ሰሙነ ሕማማት የኦሪቱን ብሉይ ኪዳን የምናስብበት ሰሞን ስለሆነ ከነዚህ ከዘረዘርናቸው መካከል ደግሞ አብዛኞቹ በኦሪቱ የሌሉ ስለሆነ ለዚያ አናደርጋቸው ማለት ነው። ሁለተኛው ደግሞ ሰሙነ ሕማማት የክርስቶስን መከራ ሞቱን መሰቀሉን የምናስብበት ስለሆነ ይህንን እያሰብን ደግሞ ተድላና ደስታ የተለያዩ ነገሮችን ማድረግ ስለማይገባ ማለት ነው። በእነዚህ በሁለት አብይ ምክንያቶች እነዚህን አናደርግም ማለት ነው። አምላካችን ሰግደን ጸልየን ጾመን ትንሣኤውን ብርሃነ ትንሣኤውን እንዲያሳየን አምላካችን እግዚአብሔር ይፍቀድልን።